እጅግ አስደሳች ዜና ሄርሜላ ከረፋዱ ታስራለች። ሰላም ጤና ይስጥልኝ፣ እንዴት አላችሁ? ሸገር ሪአክት ዛሬም ለእናንተ እንግዲህ የና አብርሽን ጉዳይ ይዤላችሁ መጥቻለሁ። ከሰሞኑን በጣም እንግዲህ አሳሳቢ ሁኔታ ላይ የደረሰው የና አብርሽ ጉዳይ በጣም መከራከሪያውነቱን አሁንም ቀጥሏል። የአብርሃም ቤተሰቦች ልጃችንን እንፈልጋለን፣ ህመሙ ተባብሶበታል፣ ጤነኛ አይደለም እያሉ ነው። በነሩታ በኩል እኛ ደግሞ የምንደግፋቸው ሰዎች ደግሞ ጤነኛ ነው፣ ሁሉም ነገር ያውቃል፣ የሚያደርገውን የሚያቅሰው ትልቅ ሰው ነው። ስለዚህ በዚህ ልክ ለምንድነው ልጁን የባሰ እንዲታመም ለማድረግ የምትሞክሩት እያልን እየሞገትን እንገኛለን። በዛኛው ሳይድ እንግዲህ እንደነ ሄርሜላ እነ ቡዜ እነ ዴቭ ያሉ እነ ዳኒ ያሉ ሰዎች ደግሞ ጤነኝነቱን የባሰ ለማባባስ አሁን ካለበት ሰላማዊ ኑሮ ደግሞ አስወጥተው ብዙ ነገሩን ለማበልሻሸት የሚሞክሩ ሰዎችን እያየን እንገኛለን። ቤተሰብ ይሄን ሁሉ ችለን እንግዲህ ዛሬ ላይ ለእናንተ ይዤላችሁ የመጣሁት መረጃ እንግዲህ ሄርሜላ ከረፋዱ እንደታሰረች እየሰማሁ እገኛለሁና ስለዚህም እንግዲህ አንዳንድ መረጃዎችን በጥልቀት የምናወራና በሰፊው ማብራሪያ የሚሰጣችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ ደግሞ አብራችሁን ከቆያችሁ ይህንን ነገር እንግዲህ ተሰማላችሁ። ቤተሰብ በማንና ለምን እንደታሰረችና በምን ምክንያት እንደታሰረች ሁሉንም ነገር የማብራራላችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሐሳብ አስተያየታችሁን እንደተለመደው ኮሜንት ላይ አስቀምጡልኝ። ሸገር ሪአክት ተጀምሯል። እንደሰማችሁ ነው ቤተሰብ እንግዲህ ሄርሜላ ከረፋዱ እንደታሰረችና በአንዳንድ አላስፈላጊ ጉዳዮች በጣም ከሩታ ጋር ትላንትና ማታም እንግዲህ ያለ ሩት ፍላጎት ቤቷንም እንግዲህ ደፍራ ገብታ መኝታ ቤትም ገብቼ ልብስ ልውሰድ ስትል ሰምታችኋታልና ይሄ ነገር ከምላችሁ በላይ በጣም አሳፋሪ ድርጊት ነው። ቤተሰቦች ራሱ ይሄንን ቪዲዮ ሲያዩት ምን ሊሉ እንደሚችሉ ማሰብ ቀላል ነው። አብርሃም ራሱ ማየት ራሱ ይሄንን በጣም ያሳፍረው ይመስለኛል። ምክንያቱም ከእንደዚህ አይነት ሰው ጋር አስቡት። በጣም ሚሊዮነር ነኝ ብር አለኝ ስትል የነበረች እነ ቡዜን እነ ዴቭን ስትከፍል የነበረች ሴትዮ ዛሬ ላይ የአብርሃምን ልብስ ካልወሰድኩ ብላ መምጣት ማለት ምን ማለት ነው? ምን አይነት የወረደ የዘቀጠ ቆሻሻ የሆነ አስተሳሰብ ቢኖራት ነው እንደዚህ ልብስ ወስዳለሁ ብሎ መምጣት ማለት? ምን አይነት አስተሳሰብ ነው ያለሽ ሄርሜላ? እኛ ካንቺ በጣም ብዙ እንጠብቃለን። ፍቅር ነው ያጃጃለሽ ብለን አስበን ነበርና አሁንስ ይሄን ልብስ ወስደሽ ምን ልታደርጊበት ነው? በሰዓቱ አሰርተሽበታል ተብሎ ስትጠየቂ ነበር አይደል? አሁን ደግሞ ልብሱን ወስደሽ ልታሰሪበት ነው ብለን እኛ መጠየቅ እንጀምራለን። ቤተሰቦች እናንተም የተሰማችሁን ሐሳብ ኮሜንት ላይ እንድትጽፉልኝ ይፈልጋሉ። ምክንያቱም ሄርሜላ በዚህ ልክ እንደዚህ እየተሟገተች ያለችው ያለ ምክንያት እንዳልሆነ ሁላችሁም ታውቃላችሁ። በቃ አብርሃምን በምንም ብላ የራሷ ለማድረግ የምትጣጣር ሴትም ስለሆነች ነው ይሄን ነገር እያደረገች ያለችውና በሩታ መበለጧ በሩታ በቃ ከአብርሃም ሩታን መምረጡ በጣም አንገብግቧታልና ይሄን ጉዳይ መፍታት የምትችለው በሰበብ ባስባቡ የሄደች አብርሃም ያለበትን ፈልጋ አግኝታ ከሱ ጋር መሆን ፍላጎት ስላላት ነው ይሄን ሁሉ እያደረገች የምትጋጋጠውና ይሄ ነገር ደግሞ ሊሆን እንደማይችል አንቺም ቤተሰቦችም ሁሉም ሰው የሚያውቀው ጉዳይ ነው። በቃ አብርሃም ከሩታ ውጪ ከማንም ጋር ሊሆን እንደማይችል ሁላችንም ጠንቅቀን እናውቀዋለን። ለምን ይሄን ያክል እንደምትለፊ፣ ለምን ወጣትነትሽን እንደምታጪ፣ ለምን ይሄን ያክል ጊዜሽን፣ ጉልበትሽን፣ ገንዘብሽን አስቡት። እነ ቡዜ ላይ ያፈሰሰችውን ገንዘብ ሁላችሁም እኮ ታውቃላችሁና ይሄን ሁሉ ነገር ተፈጥሮ አሁንም ድረስ እየለፋች ነው፣ እየሞከረች ነውና ምንድነው የሆንሽው? ሄርሜላ በዚህ ልክ ምንድነው የተፈጠረብሽ? አብርሃምን የምር ወደሹ ነው ወይስ እልክ ነው እንደዚህ ያደረገሽ ያለው የሚለውን ነገር አንቺ እንድትፈችልን እንፈልጋለን። በዚህ ልክ የሰው ልጅ ሊወድ እንደማይችል ሁላችንም እናውቃለን። አሊያ የሆነ በቀል ወይ ደግሞ ቂም የተያዘበት የሆነ ነገር ከሌለው በስተቀር በዚህ ልጅ የሰው ልጅ ሊወድ አይችልም። በቃ የሁሉም ስሜቶች ጊዜያዊ ናቸው። ከሆነ ጊዜ በኋላ ሁሉም ነገር ያበቃል፣ ሁሉም ነገር ይለያል። በቃ አሁን አንቺ እያደረግሽ ያለሽው ግን ከዚህም በላይ ነውና ምንድነው እየተፈጠረብሽ ያለሽው? ህመም ከሆነ ሁሉም ነገር ወደ ሕክምና፣ ጸበልም ከሆነ ጸበል ወስደንሽ ሁሉም ነገር እንዲስተካከል እናድርገኛ እኮ ከዛሬ ነገ ይሻልሻል ብለን በጣም እየጠበቅን ነበርና ያንቺ ግን እየተባባሰ ነው እየሄደ ያለውና ለምንድነው በዚህ ልክስ እየሆንሽ ያለሽውና ሁሉም ነገር ለማስተካከል ሞክሪ እባክሽ። አንቺ በጣም ትልቅ ሰው ነሽ፣ እድልሽን ተጠቀሚበት። አብርሃም አሁን ካንቺ በራቀበት ሰዓት መጥሽ ልብስ ካልወሰድኩ ማለት ምን የሚባል ነገር ነው? ይሄ በጣም የሚያሳዝን ነገር ነው ቤተሰቦቼ። ብቻ ግን ትላንት የተፈጠረውን ነገር ሁላችሁም አይታችሁታል። ሩታን በጣም በስታስጨንቅ ስታስገድዳት ነበርና በዚህም አማካኝነት እንግዲህ ሩታ ግቢ ያሉ ፖሊሶች ሄርሜላን ለጥያቄ እንፈልግሻለን፣ የሰው ቤት በዚህ ሰዓት ገብተሽ እንደዚህ ስታደርጊ በማግኘት ብለው ወስዷታልና ለአንዳንድ ጥያቄዎችም እንግዲህ እስካሁን ይሄን ቪዲዮ እስከምሰራላችሁ ድረስ እሷን ፖሊስ ጣቢያ እንደነበረችና ለጥያቄ የምንፈልገዋት እዛ እንዳቆዩአትም እየሰማሁ እገኛለሁና ሁላችንም መጥፎ ነገር አንመኝልሽም፣ በቶሎ እንድትለቀቂ እመኝልሻለሁ። ግን
ከዚህ በኋላ ስትመለሽ ግን የራስሽን ህይወት፣ የራስሽን መንገድ፣ የራስሽን ማንነት አስተካክለሽ ወደ ራስሽ ህይወት እንደምትመለሽ ተስፋ አደርጋለሁና ይሄን ነገር ካደረግሽ እመኚኝ ሁሉም ነገር ይስተካከልልሻል፣ ይቀልልሻል። አንቺ ግን አሁን እያደረግሽ ያለሽው የባሰ እነዚህ ህይወት ላይ እየገባው በጠብጣለሁ የሚል አይነት አስተሳሰብ ነው ያሻለሽውና ይሄ ነገር ደግሞ ሊሆን ስለማይችል አንቺም ታውቂዋለሽና ይሄን ነገር እያደረግሽ ራስሽንም ጊዜሽንም ገንዘብሽንም ጉልበትሽንም አትጨርሺ። በሰው ምን ይለኛል ብለሽ አስቢ። አንቺ ቤተሰቦች ምን ያክል ሊሸማቀቁብሽ እንደሚችሉ ይሄንንም ማሰብ አለብሽ። ሄርሜላ ከራስሽ ጋር ሁኚ። አስቡት ሩታ አይነት ሴት ባትሆን ኑሮ በቃ ምን ያክል ብዙ ነገሮች ሊበለሻሹ እንደሚችሉ አስቡትና አብርሃምን በዚህ ልክ ሩታ አቆይታ እንደዛ ጥፋት አጥፍቶ መጥቶ አሁንም ከራሷ ጋር እንዲሆን ያደረገችን ሴት ነው እንደዚህ እየመጣች ልትበደል የምትሞክሩ። ነገ ከነገ በኋላ አብርሃም ሩታ ላይ ያደረሰውን ነገር ቢያደርግ እመኑኝ ሄርሜላ ከጎኑ አትቆምምና ሩታ ምን ያክል ጠንካራ ምን ያክል ጎበዝ ጀግና ሴት እንደሆነች የተረዳችሁ አልመሰለኝምና ሁላችሁም ከሩታ ጎን ነን እያላችሁ ኮሜንት ላይ እንድትጽፉልኝ ይፈልጋሉ። የሩታን ጉብዝና የሩታን ጥንካሬ ሁላችንም ልናደንቅላትና ከጎኗ እንደሆነን እንድታውቁ ፈልጋለሁ። አብርሃምን በቅርቡ እንደሚመለስ እርግጠኛ ነኝ ቤተሰብ። እሱንም ደግሞ እንግዲህ አዲስ መረጃ ካለ እሱንም ይዤላችሁ የምመጣ ይሆናል። በያላችሁበት እንግዲህ ሰላም ቆዩልኝ። እስከ ቪዲዮ መጨረሻ ድረስ ደግሞ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሐሳብ አስተያየታችሁን ኮሜንት ላይ ያላስቀመጣችሁ ሰዎች አስቀምጡ። የእናንተ ሐሳብ ለነሱ ድጋፍ ነው፣ ለኔም ደግሞ ይጠቅመኛል። ይሄን ቪዲዮ ላይክ ያላደረጋችሁ ሰዎች ላይክ አድርጉ። ሸገር ሪያክትን ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ በማድረግ ቪዲዮውን ለብዙ ሰው ሼር በማድረግ እንግዲህ ወዳጅነታችሁ እንድታሳዩኝ ይፈልጋለሁ። ቤተሰብ በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ።